ያገኘው እንዴ? የለም። እናሽ ምን ይሻለናል? ወይስ አንቺ ሞክሪ። እንዴ ከሌለ ቆይ እኔ ከየት አገኘዋለሁ? እሺ ግን ብትሞክሪ ደስ ይለኛል። አይዩ አንተ ካላገኘው እኮ እኔ ላገኘው አልችልም። ድንገት ሊገኝ ይችላል። ፈልጊልኝ። በጎረምሳው ስም እድለኛ ሊሆን ይችላል። በቃ እሺ ካልክ አይዩ አንተ ካላገኘው እኮ እኔ ላገኘው አልችልም። ድንገት ሊገኝ ይችላል። ፈልጊልኝ። በጎረምሳው ስም እድለኛ ሊሆን ይችላል። በቃ እሺ ካልክ አገኘሽው እንዴ? እኔ እንጃ ይሁን አይሁን እርግጠኛ አይደለም። እስቲ ቆንጆ ምንድነው እዩ? ሰላም ጤና ይስጥልኝ ውድ የርብቃ ድራማ ቤተሰቦች እንዴት ናችሁልኝ? ርብቃ ድራማ ላይ እንግዲህ ማሚቴ በባለፈው ክፍል ልጇ እንደጠፋችባትና የርብቃ ቤተሰቦች ደግሞ ልጇን ለነጭ ለውጭ ዜጋ እንደሸጡባት ስታለቅስና በትውስታ ስትናገር ሰምተናት ነበረ። ነገር ግን የማሚቴ ልጅ ራሷ ርብቃ ናት። ምክንያቱም ደግሞ እንግዲህ ርብቃ የእዩና የብሩክ እህት ናት። እዩ ብሩክ ወንድሙ እንደሆነ አያውቅም። እና እንግዲህ በዛሬው በክፍል 23 ላይ ማሚቴና እዩ ወረቀቱን ለመስረቅ ተነጋግረው ነበረ። እነሱ አጋጣሚውን ተጠቅመው ከቤት ሲወጡ ወረቀቱን እንድትዘርፍ ፈልጋለሁ፣ እኔ ከምንም በላይ መበቀል ፈልጋለሁ ብላ ነው የምታስበው። ካስታወሳችሁ የሆነ ጊዜ ማሚቴ የሆነ ወረቀት ይዛ ስቅስቅ ብላ ስታለቅስና የህፃን ልጅ ድምጽ እየሰማች እኛም ግራ ገብቶን ነበረ። ምን ሆና ነው የህፃን ልጅ ጩኸት ሰማለች፣ ነገር ግን እኛ ሊገባን አልቻለም። በዛ ሰዓት ደግሞ ርብቃ ያረገዘችበት ጊዜ ስለነበረ ከዛ ጋርም የተያያዘ መስሎን ነበረ። ነገሩ ግን ሌላ ነው። ማሚቴ እንዲያሳድጉላት የሰጠቻቸው ልጅ ነበረች። እሱም ደግሞ ለብሩክ ቤተሰቦች ማለት ነው። ያው ያን ርብቃን አታውቃትም። እንግዲህ ለብሩክ ቤተሰቦች ነበረ ልጇን እንዲያሳድጉላት የሰጠችው። ነገር ግን ከዛ በኋላ ልጅቷን ወደ ውጭ እንደላኳት ለነጮች እንደሸጧት እንደላኳት ወደዛ ማለት ነው ይነግሯታል። እናም በጣም ተስፋ ትቆርጥና የአቤልና የዩ አሳዳጊ ሆና ሞግዚት ሆና ትቀራለች ማለት ነው። ከአረብ ሀገር የሄደችው እንግዲህ ልጇን ስትመለስ ለማሳደግ ነበር ሰርታ ለመመለስ። ነገር ግን እንዳሰበችው አልሆነም እና እንግዲህ በዛ የተነሳ ሁሉ ጊዜ ይሄ ነገር ህመም ሆኖባት ኑሮ ነበረ። ነገር ግን ድንገት አንድ ቀን በምን ምክንያት እንደው ሳይታወቅ ርብቃ የነዛ ሰዎች ልጅ ሆና ታገኛታለች። እናም እንግዲህ ማሚቴ ርብቃን ነፍሴ ይውጣልሽ ብላ ከአቤል ጋር እንኳን በግድ ባልና ሚስት እንዲሆኑ በማድረግ ብዙ ዋጋ ከፍላ ያለ ድንገት ግን ተነስታ አንድ ቀን ድንገት ምንም ሳይያዝ አውሬ ትሆንባቸዋለች። በተለይ ለርብቃ አሁን ላይ ሴትዋ በቀል ላይ ናት። ርብቃን ማሰቃየትና አቤል ደግሞ ከርብቃ ጋር ስለሆነና ርብቃን ስለሚወዳት እሱንም አብራ እያሰቃየችው ትገኛለች። ጭራሽ የገዛ ቤተሰቦቹ ንብረት የሆነን ወረቀት እዩ በድብቅ ሲያሳድደው የነበረው በእጁ ለማስገባት ሲል እንግዲህ መቲን የገዛ ፍቅረኛውን ሳይቀር ከአቤል ጋር እንድትሆን ያደረገበት ትልቁ ነገር የወረቀት ነበር። ነገር ግን ማሚቴ አሁን ላይ በቀል ስትጀምር አቤልን ርብቃን እንዲፈታት ደጋግማ ብትነግረውም አቤል ግን መቼም ቢሆን ርብቃን አልፈታም ይላታል። ስለዚህ በዚህ የተነሳ ማሚቴ አሁን ላይ ያንን ወረቀት ከእዩ እኩል እየፈለገችው ትገኛለች። አቤልን መበቀል ትፈልጋለች፣ ወይም ደግሞ የአቤል የሆነ ነገር ወይም ደግሞ አቤል የሚወደውን ነገር ማሳጣት ትፈልጋለች። ችግሯ ከአቤል ጋር አይደለም፣ ርብቃ ከአቤል ጋር ስለሆነች ነው። ችግሯ ርብቃ ብቻ ናት። ነገር ግን አቤል ደግሞ ርብቃን በጣም ወዷትና ከሷ ጋር መለየት አልፈልግም ስላላት አሁን ላይ በቀል ላይ ነው ያለችው ማለት ይቻላል። እና እንግዲህ በዛ የተነሳ እስከ ማሳገት ድረስ እጇ ያለበት ይመስለኛል፣ እስከ ማሳገት ድረስ። ምክንያቱም ርብቃን ልጇ እንደሚገሉባት ደም ቀብተው ስዕል ስለው እዛ ላይ ደም ቀብተው ነው የሰጧት ወረቀት ማለት ነው። እና ርብቃ ደግሞ ያን ነገር ስላየች በጣም ተረብሻለች።
ልጄን ላጣው እችላለሁ፣ ልጄን ሊገሉብኝ ይችላሉ እያለች እየፈራች ነው። በዛ ላይ ማሚቴንም እኔ እፈራታለሁ ስትል ለአቤል ነግረዋለች። ከማሚቴ ጋር ያለን ነገር መላ ሊበጅለት ይገባል። እንዲሁ ዝም ብለን እንደ ቀልድ የምናየው አይደለም። ምን እንደሆነች ልንጠይቃት ይገባል እያለች ነው ርብቃ። ያለዛ ግን እኔ እሰጋለሁ፣ በተለይ ለልጄ እያለች ነው ርብቃ። እውነቷን ነው፣ ያሰጋል። ልጄን የሆነ ነገር ታደርግብኛለች፣ በጣም በኃይለኛው ነው የተቆጣችው ብትለውም አቤል ግን እናቴ አይደለች በቃ ተያት፣ እኔ አስተካክለዋለሁ፣ በሆነ ነገር ተናዳ ነው እያለ ነገሩን ቦታ አልሰጠውም። በሌላ በኩል ደግሞ ርብቃ የሰራችው ትልቅ ስህተት፣ ሁልጊዜም ጓደኛዋ ሪች ሳትቀር ከእዩ ጋር ብዙ አትቀራረቢ፣ ሚስጥር አትንገሪ ብላት ነበረ። ነገር ግን እሷ እዩን በጣም ትቀርበዋለች። ያው ወንድሟም ነው ደግሞ ይመስለኛል፣ ማለት የስጋ ዝምድና ያላቸው አይመስለኝም። ርብቃ የማሚቴ ልጅ ናት። የርብቃ ቤተሰቦች ርብቃን ወስደው አሳድገዋት። እናም እንግዲህ ነገር ግን እሷ ስትመለስ ወደ ሀገር የለችም፣ ወደ ውጭ ልከናታን ብለው ልጅቷ እንዳትወስድባቸው የከለከሏት ነው እንግዲህ ነገሩ። እና ርብቃ የማሚቴ ልጅ ናት። በጣም ይገርማል። የገዛ ልጇን ነው እያሰቃየች ያለችው። እና እንግዲህ በዚህ ወረቀት የተነሳ መቼም ብዙ ነገር እየተፈጠረ ነው። እናም በመጨረሻም እንግዲህ እዩ ርብቃን አታሏታል። ርብቃን ከአቤል ጋር አንድ ወረቀት አለ። እሱ ወረቀት ደግሞ ለአቤል በጣም አደገኛ ነው። አቤል ግን ሳያስተካክለው እስከ ዛሬ ድረስ ቆይቷል። ካላሰራውና ካልተስተካከለ ደግሞ አቤልን እስር ቤት እስከ ማስገባት ወይም ነፍሱን እስከ ማጥፋት ሊደርስበት ይችላል። ያ ማለት ደግሞ ልጅሽን ያለ አባት ልታሳድጊ ነው ይላታል። እናም እንግዲህ አቤል ይህን ነገር ችላ እያለው ስለሆነ ደጋግሜ ብጠይቀውም ዛሬ ነገ እያለ እሺ እያለኝ አይደለም። ስለዚህ ያን ወረቀት ፈልገሽ ታመጭና እኔ አስተካክልለታለሁ፣ ያለዛ ግን ልጅሽን ያለ አባት ነው የምታሳድጊው እያለ ደጋግመው ይነግራታል። እና እኔ የት ላገኘው፣ ምን ማድረግ እችላለሁ ትለዋለች። እዩም እንግዲህ ችግር የለውም አቤል ከቤት እንዲወጣ ቶሎ አድርጊው ይላታል። ይህ ነገር በነገራችን ላይ የማሚቲም ሀሳብ ነው። እንግዲህ እንደዚህ በላት ብለው ነው እንደዚህ ያደረገው። እናም መጥቶ እሱ እንግዲህ ይህን ነገር እንድታደርግ በጣም አፋጣኝ እንደሆነ ለአቤል በጣም አደጋ እንደሆነ ይነግራታል። የአቤልን ሕይወት ላስተካክልለት እሱ ቢዚ ስለሆነ እኔ ካላሰራሁለት ዋጋ ያስከፍለዋል ሲላት ርብቃ እንግዲህ የሆነች ሞኛ ነገር ናት። እዚህ ላይ ግን በጣም ነው ያናደደችኝ። ማድረግ የሌለባትን ከምንም በላይ ደግሞ ተምራለች፣ ማንበብ ትችል ነበር። በጣም አጥብቆ ያን ወረቀት ሲፈልገው ምንድን ነው በዛ ላይ ስለማታውቀው ነገር የባሏን ንብረት አንስቶ መስጠት በጣም አደገኛ ነው። ለዚህ ነበር ሪች በፍጹም እንዳታምኔ ተጠንቀቂ ብላ ያለቻት። እሷ ግን እዩን አምና እንግዲህ ገደል እየከተታት ይገኛል እዩ። እና እንግዲህ ርብቃም በሀሳቡ ተስማማና አቤልን እንዳመማት ትነግረዋለች። አቤል ደግሞ መድኃኒት ቫይታሚን ነበርና ሊሰጣት ሲል እንደሌላትና እንዳለቀባት ትነግረዋለች። እሱም ሊገዛላት ከቤት ወጥቶ ይሄዳል። አቤልም እንግዲህ መድኃኒቱን ለመግዛት ከቤት በወጣበት ቅጽበት እዩ ሌላ ተንኮል ያስባል። እሱም ደግሞ እንግዲህ በራሷ ፍቃድ አንስታ የምትሰጠውን ወረቀት ርብቃ ራሷ እንደሰረቀችው እንዲመስል አድርጎ ርብቃ ላይ ሌላ ድራማ ሰርቶባታል። እና የኔ ውድ ቤተሰቦች በቀጣይ በክፍል 24 ላይ ምን ሊፈጠር ይችላል? ሀሳብ አስተያየታችሁን ኮሜንት ላይ ማስቀመጥ ትችላላችሁ። ስለነበረን ቆይታ ከልብ ያመሰግናለሁ። ለቤቴ አዲስ ከሆናችሁ ደግሞ ሰብስክራይብ በማድረግ ቤተሰብ ሁኑ። በቀጣይ በአዲስ ቪዲዮ እስከምንገናኝ ድረስ ሁላችሁንም እወዳችኋለሁ። ሼር ላይክ ማድረግ እንዳይረሳ። ለቤቴም አዲስ ከሆናችሁ የደውሏን ተጫኑ። ቸር ቆዩልኝ። በቀጣይ እስከምንገናኝ